ሰበር ተሰምቷል። ትራምፕ ወደ ኢራን የምድር ጦር እንደማይልኩ በይፋ አስታውቀዋል። ኔታንያሁ ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምን ጊዜውም በላይ ደካማ ሆናለች ሲሉ ተናግረዋል። የ11785 ተማሪዎች የዲሲፕሊን ኬዝ አጋጥሟል። የ817 ተማሪዎች ውጤት ሙሉ በሙሉ ዲስኳሊፋይድ ነው። አቴንዳንሳቸው በአግባቡ ሪፖርት ሳይሆን ተፈትነናል ያሉ ወደ 9561 ተማሪዎች አሉ። የእነርሱም ለጊዜው ያዝ ተደርጓል። ህጋዊ ምክንያት ሲያቀርቡ ውጤታቸው ይለቀቃል ተብሏል። አሜሪካን ሳናንበረክክ ድርድር ብሎ ነገር የለም ኢራን። ሞጅታባ ሐሜኒ አሜሪካንና እስራኤልን ገና የእንበርክክ እናስከሄዳቸዋለን በማለት የኢራንን ጠንካራ አቋም በግልጽ አስፍረዋል። ሰላም ጤና ይስጥልን የቲኩስ ኢንተርቴይንመንት ቤተሰቦች፣ ለሳቱ ያስኳቸውን እነዚህንና ሌሎች ተጨማሪ መረጃዎችን በአጭሩ በዝርዝር አስደምጣችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እስከመጨረሻው አብራችሁን ቆዩ። በቀድሚያም ትራምፕ ወደ ኢራን የምድር ጦር እንደማይልኩ በይፋ አስታውቋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር በገባችበት ወታደራዊ ግጭት ውስጥ የአሜሪካ እግረኛ ጦርን ቡትስ ኦን ዘ ግራውንድ የመላክ እቅድ እንደሌላቸው በቁርጥ አስታውቀዋል። ወታደሮችን የትም አላሰማራም። ትላንት በኦቪል ኦፊስ ከጋዜጠኞች ጋር በነበራቸው ቆይታ ፕሬዝዳንቱ ወደ ኢራን ጦር ስለመላክ ተጠይቀው ሲመልሱ አይደለም ወታደሮችን የትም አላሰማራም፣ ምናልባት ለመላክ ባስብ እንኳን ለናንተ ለጋዜጠኞች አልናገርም ሲሉ በለመዱት ግልጽና ጠንካራ ንግግር ምላሽ ሰጥተዋል። ዋጋው ዝቅ እንድል አስፈላጊውን እናደርጋለን። ትራምፕ አክለው ትኩረታችን የአሜሪካን ቤተሰቦች የኢኮኖሚ ጫና መቀነስ ላይ መሆኑን ገልጸዋል። ጦር አንልክም፣ ነገር ግን የነዳጅ ዋጋ ዝቅ ብሎ እንዲቆይ ለማድረግ አስፈላጊውን እርምጃ ሁሉ እንወስዳለን ሲሉ አቋማቸውን ግልጽ አድርገዋል። ይህ መግለጫ የወጣው የአሜሪካ አየርና ባህር ኃይል በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ ጥቃት እያደረሱ ባሉበት ወቅት ነው። ትራምፕ የቀድሞዎቹን መጪው የማይታወቅ የምድር ጦሮችን ላለመድገምም እና የአሜሪካን ወታደሮች ሕይወት አደጋ ላይ ላለመጣል መወሰናቸው ደጋፊዎቻቸውን አስደስቷል። አሜሪካ የኢራንን የባህር ኃይልና ወታደራዊ አቅም በከፍተኛ ሁኔታ ማዳከሟን እየገለጸች ባለችበት በዚህ ወቅት ፕሬዝዳንቱ በምድር ጦር ፋንታ በቴክኖሎጂና በአየር ኃይል የበላይነት ላይ የተመሰረተ የማይደገም እርምጃ የመውሰድ ስልታቸውን እንደሚቀጥሉበት አመላክተዋል። ኔታንያሁ በበኩላቸው ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምን ጊዜውም በላይ ደካማ ሆናለች ሲሉ ተናግረዋል። ኢራን ዩራኒየም የማበልጸግም ሆነ ባላስቲክ ሚሳኤል የመስራት አቅም አይኖራትም ሲሉ ተደምጧል። ይሁን እንጂ በኢራን ላይ ያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉ ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ኔታንያሁ የኒውክሌርና የባላስቲክ ሚሳኤልን ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀዳጁ የሚችሉበትን ሁኔታ ማመቻቸት መሆናቸውን ተናግረዋል። ጠቅላይ ሚኒስትር ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ አለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩም አክለው በቅርቡ የኢራን የተፈጥሮ ጋዝ መሰረት ልማቶች ላይ የፈጸሙትን ጥቃት እስራኤል ብቻዋን ያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግረዋል። በኢራን የሟቾች ቁጥር 3100 ማለፉን የሰብአዊ መብቶች ኤጀንሲ አስታወቀም። መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች የዜና ኤጀንሲ ሂሪና በመካከለኛው ምስራቅ ጦርነቱ ከጀመረበት ከየካቲት 21 2018 ጀምሮ በኢራን የሞቱ ሰዎች ቁጥር
3186 መድረሱን አስታውቋል። ከነዚህ መካከል 1394 ሰላማዊ ሰዎች መሆናቸውን የገለጸ ሲሆን 210 ደግሞ ህፃናት እንደሆኑ ህርና ይፋ አድርጓል። በአሜሪካና በእስራኤል ኢላማ ከተደረጉት መካከል 1153 ወታደራዊ ተቋም መሆናቸውን የገለጸው የዜና ወኪሉ እስካሁን ድረስ የ639 ሰዎች ሞት አልተመዘገበም ብለዋል። በሌላ ዜና የ11785 ተማሪዎች የዲሲፕሊን ኬዝ አጋጥሟል። የ817 ተማሪዎች ውጤት ሙሉ በሙሉ ዲስኳሊፋይድ ሆኗል ተብሏል። የ2018 ዓ.ም አጋማሽ ዓመት የመውጫ ፈተና ከወሰዱ ተማሪዎች መካከል ከ11700 በላይ የሚሆኑት የዲሲፕሊን ችግር እንደተገኘባቸው የትምህርት ምዘናና ፈተናዎች አገልግሎት ገልጿል። በርካታ ተፈታኝ ተማሪዎች ደግሞ ውጤት ለማየት ሲሞክሩ ዲስኳሊፋይድ የሚል ምላሽ እያገኙ በመሆኑ የሚመለከተው ተቋም መፍትሄ እንዲሰጣቸው ከሰሞኑ በቴክቫ ኢትዮጵያ በኩል ቅሬታ አቅርበዋል። ለትምህርት ምዘናና ፈተናዎች አገልግሎት በኦንላይንና በአካል ቅሬታ ቢያቀርቡም መፍትሄ እንዳላገኙም የገለጹ ሲሆን ቴክቫ ኢትዮጵያ የተማሪዎቹን ቅሬታ ይዞ ይህ የሆነው ሲስቴሙ ምን ሆኖባቸው ነው ስል ተቋሙን ምላሽ ጠይቋል። የትምህርት ምዘናና የፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሼቱ ከበደ ምንም የሆነብን ነገር የለም፣ ዲስኳሊፋይድ የሆነው ተፈታኞች ዲስኳሊፋይድ ናቸው፣ ቅሬታ ካላቸው ደግሞ በኦንላይን በቅርቡ ባሉ በአካልም መቅረብ ይችላሉ፣ በቀረቡት መሰረት ምላሽ እየሰጠን ነው ብለዋል። ታዲያ ተፈታኞች ውጤት ለማየት በሚሞክሩበት ጊዜ ዲስኳሊፋይድ የሚላቸው ምን ስለሆነ ነው ለሚለው የቴክቫ ጥያቄ ደግሞ በአጠቃላይ የ11785 ተማሪዎች የዲሲፕሊን ችግር ማጋጠሙን በመጥቀስ አንደኛ በአጠቃላይ የዲሲፕሊን ኬዝ ያጋጠመን የ11785 ተማሪዎች ናቸው። ከነዚህ ውስጥ በተለያዩ ጊዜ 2 ጊዜ ለመፈተን የሞከሩ 632 ተማሪዎች አሉ። ሌላው 817 ተማሪዎች በፈተና ወቅት ያልተፈቀዱ እንደ ስልክ፣ ስማርት ሰዓትና አጠሬራ በፈተና ወቅት ይዞ መግባት፣ ክፍል ውስጥ መረበሽና ኮምፒውተሮች ላይ ጉዳት ማድረስ፣ ሌላው ሰው እንዲፈተንላቸው ወይም ለሌላ ሰው መፈተን ሞክረው ፈተና ሲሰጡ የነበሩ ሰዎች ሪፖርት አቅርበዋል። የነዚህ የ817 ተማሪዎች ሙሉ በሙሉ ዲስኳሊፋይድ ነው፣ ልጆቹም ራሳቸውን ያውቃሉ ብለዋል። ሞጂታባ ኻሜኒ አሜሪካንና እስራኤልን ገና የምርክክና አስካሄዳቸዋለን በማለት የኢራንን ጠንካራ አቋም በመግለጽ አስፍረዋል። አዲሱ የኢራን ጠቅላይ መሪ አያቶላ ሞጂታባ ኻሜኒ ሀገራቸው ከአሜሪካና ከእስራኤል ጋር ምንም አይነት የተኩስ አቁም ስምምነት እንደማታደርግ በጽኑ አቋማቸው መግለጻቸውን ለጉዳዩ ቅርበት ያላቸው ምንጮች አስታውቀዋል። ስማቸው እንዲገለጽ ያልፈለጉ አንድ የኢራን ባለስልጣን እንደተናገሩት ጠቅላይ መሪው ይህንን አቋም ያንጸባረቁት የመጀመሪያቸው በሆነውና ፖሊሲ ነክ በሆኑ ጉዳዮች ላይ በሰሩት ምክክር መድረክ ላይ ባለስልጣኑ አክለውም ኢራን በአሜሪካና በእስራኤል ላይ የምትወስደው አጸፋዊ እርምጃ ከባድና የከፋ ይሆናል በማለት አዲሱ ጠቅላይ መሪ መዛታቸውን ጠቁመዋል። ይህ በክልሉ ያለው ውጥረት ይበልጥ ሊባባስ እንደሚችል ፍንጭ የሚሰጥ ነው ተብሏል። ይህ የአዲሱ ጠቅላይ መሪ መግለጫ ኢራን በውጭ ፖሊሲዋ ላይ ያላትን ጠንካራና የማያረካ አቋም የሚያረጋግጥ ሲሆን በቀጣይ በክልሉ በሚኖሩ ክስተቶች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይታመናል። በመጨረሻም በኢራን የተመታ የአሜሪካ ጄት የኢራን እስላማዊ አብዮታዊ ዘብ በማዕከላዊ ኢራን የአየር ክልል ውስጥ ሲበሩ የነበሩ የአሜሪካ F-35 ተዋጊ ጄት ላይ ጥቃት በመሰንዘር ከባድ ጉዳት ማድረሱን አስታውቋል። ይህ እርምጃ የተወሰደው ከ125 በላይ የሚሆኑ የአሜሪካና የእስራኤል ድሮኖች በተሳካ ሁኔታ ካከሸፍን በኋላ ነው ያለው የኢራን ጦር ድርጊቱ የአገሪቱን የተቀናጀ የአየር መከላከያ ስርዓት ማሻሻልና ጥንካሬ የሚያሳይ መሆኑን ይፋ አድርጓል። የተወደዳችሁ የትኩስ ኢንተርቴይንመንት ቤተሰቦች ለሰዓቱ ያስኳቸው መረጃዎች የእስካሁኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።